ወንጌል ያልተሰበከላቸው ሰዎች ማለትም ገና ከጅምሮ ስለ ጌታችን ስለ ኢየሱስ ክርስቶስ ሰምተው የሚያውቁ ሰዎች ይድናሉ። ቅዱስ ጳውሎስ ለድህነት ሲያስተምር ወይም ሰዎች ሊድኑበት የሚችሉበት መንገድ ሲያስረዳ በሮሜ መልእክቱ ምዕራፍ 10 ላይ ከቁጥር 1 ጀምሮ እያብራራ ይመጣና ቁጥር 14 ላይ ሲደርስ እንዲህ ይላል፣ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት አድርገው ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ሰባኪስ ደግሞ ካልተላከ እንዴት ያስተምራል? ብሎ ድህነትን በአጭር ቃል ያስረዳናል። እንግዲህ ሰው ለመዳን ምንድነው የመጀመሪያው ስቴፕ? ሰባኪ ይላካል። ማንም ይልከው? እግዚአብሔር ይልካል። ከዛ በኋላ ያ ሰባኪ ሄዶ ወንጌል ላልሰሙ ሰዎች ወንጌልን ይሰብክላቸዋል። እነኛ ሰዎች ሰሙ ማለት ነው። ከዛ በኋላ በሰሙት ላይ ያምናሉ። ካመኑ በኋላ ይድናሉ። አሁን ትክክለኛው መንገድ ለድህነት ይሄ ነው። ከዚህ ውጪ አንዱ ካፈነገጠ ድህነት የለም። የተላከ የራሱን ነገር ይዞ አይደል። ሰው ከተላከ የሆነ ነገር ሊያደርስ ወይም ሊያመጣ ወይም የሆነ ነገር ብቻ ያ የላከው አካል ያዘዘውን ነገር ነው ይዞ የሚሄደው። ሳይላኩ በራሳቸው የሚሄዱ ሰዎች ይኖሩ ይሆናል። ሳይላኩ በራሳቸው ሄደው የሚያስተምሩ ከስጋቸው ወይ ከፍልስፍናቸው ሊሆን ይችላል፣ ወይም ደግሞ ከእግዚአብሔር ውጪ የሆነ ሌላ መንፈስ ልኳቸውም ሊሆን ይችላል። ያንን ትምህርት ሄደው ያስተምራሉ። ከዛ በኋላ እነኛ ሰዎች ያንን ትምህርት ይሰማሉ፣ በዛ ትምህርት ያምናሉ። ከዛ በኋላ እንድናለን ብለው ሊያስቡ ይችላሉ፣ ግን አይደለም። ስለዚህ አምኛለሁ በእምነት ድናለሁ ማለት አትችልም። ምክንያቱም ያመንከው እምነት ከየት በሰማኸው ምን ላይ ነው ያመንከው? ከዛ ያን ያመንከው ነገር ከየት ነው የሰማኸው? ከዛ ደግሞ ያንን የነገረ አካል ከየት ነው መጥቶ የነገረ? ከራሱ የነገረ ወይስ ከሰይጣን ሰምቶ የነገረ? ከየት ነው? ወይስ ከጌታ ተቀብሎ ጌታ አድርስ ያለው ወንጌል ትክክለኛውን ከኢየሱስ ክርስቶስ የተቀበለውን ወንጌል የነገረ? ስለዚህ እሱን መጠየቅ ይጠበቅብናል። ስትሄድ ሄደ ከጌታ ያልተቀበሉት ከሆነ የራሱን ትምህርት ከሆነ የነገረ እሱ አይደለም ማለት ነው። ስለዚህ ግዴታ ለድህነት ከእግዚአብሔር ሰባኪ ይላካል። ከዛ በኋላ ያ ሰባኪ ሄዶ ያስተምራል። ከዛ በኋላ እነኛ ሰዎች ይሰማሉ፣ በዛ በሰሙት ያምናሉ፣ ይድናሉ ማለት ነው። ወደ መጀመሪያው ጥያቄ ስንመለስ እነኛ ሰዎች ከነ ኢየሱስ ክርስቶስ እንኳን መወለዱን ሰምተው የሚያውቁ ሰዎች ይድናሉ ወይ? ይሄንን በዚህ ስንመዝነው እነኛ ሰዎች ገና ምንም ነገር የሰሙት ነገር የለም ስለ ኢየሱስ ክርስቶስ። ስለዚህ ሰው ለማመን ግዴታ ምን ማለት አለበት ብሏል ቅዱስ ጳውሎስ? መስማት አለበት። እነኚህ ሰዎች አልሰሙም። እግዚአብሔር ሰባኪ ሳይልክ ቀርቶ ነው ወይ? ልኳል። ሐዋርያትን ለዓለም ሁሉ ነው አይደል ያለው? ዓለም ላይ ለሚኖር ሁሉ ነው። በሐዋርያት በኩል ያሉ አሁን ሁሉም መምህራን ለዓለም ሁሉ ወንጌል እንዲሰበክ ጌታ አዟል። ስለዚህ ምንድነው አሁን የቱ ጋር ነው ክፍተት ሊፈጠር የሚችለው? መሀል ላይ ያ ሰባኪ ተልኮ መንገድ ላይ ሊቀር ይችላል። እኛ ሰዎች ጋር ሳይደርስ ወንጌል ሳይሰብክላቸው ወንጌል መሰበክ መድረስ ያለበት ቦታ ሁሉ ሳይደርስ መንገድ ላይ ሊቀር ይችላል። ስለዚህ መንገድ ላይ የቀረው ያጠፋው ሰባኪ ወይም የተላከው ሰው ነው እንጂ እግዚአብሔርም አይደለም። እነኛ ሰዎች ማለት እግዚአብሔርም ሰባኪ ልኳል። እነኛ ሰዎችም አንሰማም ብለው ያባረሩት መምህር ወይም ሰባኪ የለም። ስለዚህ ምንም ከነሰምተው። ስለዚህ ጥፋቱ የቱ ጋር ነው? መሀል ላይ ነው። ስለዚህ ሊቀጣ የሚችለው መሀል ላይ እየቀረው ነው እንጂ እነኛ ሰዎች ባልሰሙበት ነገር እንዴት አላመናችሁም ተብለው ሊጠየቁ አይችሉም። ይህ ማለት ግን እንዲሁ ስላልሰሙ ብቻ ስለ ኢየሱስ ክርስቶስ ስላልሰሙ ብቻ እንዲሁ በቃ እናንተም አልሰማችሁም፣ ምንም ነገር አልሰማችሁም፣ ስለዚህ አትጠየቁም ተብለው ሙሉ ለሙሉ እንዲሁ በጅምላው ይድናሉ ማለት ወይም ደግሞ በቀኝ ይቆማሉ ማለት አይደለም። ጌታ በምን እንደሚመዝናቸው አናውቅም። ሜቢ ሁሉም ሊድኑ ይችላሉ፣ ሜቢ ሁሉም ላይድኑ ይችላሉ። ሜቢ ግማሾቻቸው ከዛ ውስጥ የሚድነው ይኖራል፣ የማይድን ይኖራል። በምን እንደሚመዝናቸው አናውቅም። ስለዚህ እሱን ለማን ምን ሆኖ ለእግዚአብሔር የምንተወው ይሆናል ማለት ነው። ስለዚህ ወንጌል ያልተሰበከላቸው ሰዎች ሊሆኑ ይችላሉ፣ የአእምሮ ህመምተኞች ሊሆኑ ይችላሉ፣ ህፃናት ገና ተጸንሰው የሚጠፉ ወይም ደግሞ ተወልደውም በህፃንነታቸው የሚሞቱ ሊሆኑ ይችላሉ። ኢቭን እናትና አባቶቻቸው አህዛብ ሆነው የሚወለዱ ህፃናት ገና ወር ምናምን እንኳን ሳይሞላቸው ቢሞቱ የእናትና አባቶቻቸውን እምነት አላቸው ተብሎ የሚፈረድባቸው ይመስላችኋል? ስለዚህ እነሱ ራሱ ኤክስፔክሽን አላቸው። ስለዚህ ይሄንን ለማመን ሆነው ለእግዚአብሔር የምንሆነው እኛ ትክክለኛውን ትምህርት ይዘን የተነገረውን ትምህርት ይዘን እሱን ለመፈጸም እንሄዳለን። ዘን የሚጎድል ነገር ካለ በዛ በጎደለው ላይ የሚሞላው እግዚአብሔር ነው ማለት ነው። ስለዚህ ይሄንን በዛ መልኩ ልንረዳው ይገባል። ይቆያል።